ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሚሎስ ኪርኬዝ ሊቨርፑልን ብቻ ነው መቀላቀል የምፈልገው ብሏል። እንደዚሁም ሊቨርፑሎች የቤኔፊካው ተጫዋች የሆነው ቶማስ አሩጃን እየተከታተሉት ይገኛሉ። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ካች ኦፍ ሳይድ የተወጣውን ዘገባ ይሆናል። እንደ ካች ኦፍ ሳይድ ዘገባ ከሆነ እንግዲህ ሊቨርፑሎች ታይለር ዲብሊንግን ማስፈረም ይፈልጋሉ እያለን ይገኛል። ይህ የ19 ዓመት ወጣት ተጫዋች እንግዲህ በዚህ ሰዓት ለሳውዛምፕተን ነው የሚጫወተው። ባለፈው ሲዝን በ2024-25 የውድድር ዘመንም እንግዲህ ለሳውዛምፕተን ድንቅ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። ሳውዛምፕተንም ከሊቨርፑል ጋር በሚጫወቱበት ሰዓት እንግዲህ ምን ያህል ጥሩ ተጫዋች እንደሆነ መመልከት ይችላል። ከዚህ በፊትም እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረም ይፈልጋሉ የሚሉ ዜናዎች ወጥተው ነበረ። በዛ ሰዓት እንግዲህ ዜናው ሲወጣ የነበረው ለዚህ ተጫዋች ሳውዛምፕተኖች እስከ 100 ሚሊዮን ድረስ ይፈልጋሉ ሲባል ነበረ። አሁን ላይ በወጡት መረጃዎች መሰረት ግን ለዚህ ተጫዋች ቢያንስ ወደ 60 ሚሊዮን ዩሮ የሚጠጋ ገንዘብ ይፈልጋሉ ነው እየተባለ የሚገኘው። በተለይ ደግሞ ወደ ሻምፒዮንሺፕ መውረዳቸውን ተከትሎ እንግዲህ ሂሳቡን እንዲቀንሱ አድርጎታል። ካች ኦፍ ሳይድ አያይዞ ባወጣው ዘገባ መሰረትም እንግዲህ ሊቨርፑሎች ብቻ አይደለም ይህንን ተጫዋች እየተመለከቱት የሚገኙት። ማንቸስተር ዩናይትዶች፣ ቼልሲዎች፣ ኒውካስል ዩናይትዶች፣ አርቢ ሊፕዚንጎችም ይህንን ተጫዋች እየተከታተሉት ይገኛሉ ነው እያለን የሚገኘው። በተጨማሪም አያይዞ አርቢ ሊፕዚንጎች ለዚህ ተጫዋች 35 ሚሊዮን ዩሮ ለሳውዛምፕተን አቅርበው ነበር። ነገር ግን ሳውዛምፕተኖች ይህንን ጥያቄያቸውን ውድቅ አድርገውታል ነው እየተባለ የሚገኘው። በዚህ ሰዓትም እንግዲህ ሊቨርፑሎች የተለያዩ ወጣት ተጫዋቾችን ለማስፈረም ጥረት እያደረገ ነው የሚገኘው። እንደዚሁም አንዳንድ ወጣት ተጫዋቾችንም ወደ ቡድኑ መቀላቀል እችሏልና ቀጣዩ የሚፈልጉት ተጫዋች ደግሞ ታይለር ዲብሊንግ ነው እየተባለ የሚገኘው። ይህንን ተጫዋች ግን በ60 ሚሊዮን ዩሮ ያወጡተው ያስፈርሙታሉ የሚለውን ነገር እንግዲህ በጣም ትልቅ ጥያቄ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ጃሮስን የተመለከተ ነው። ከዚህ ቀደም እንግዲህ ጃሮስ ወደ አያክስ ሊቀላቀል በጣም ተቃርቧል ሲባል ነበረ እና ዛሬ ላይ በወጡ መረጃዎች መሰረት እንግዲህ ዛሬ እለት የሕክምና ምርመራ ያደርጋል ወደ አያክስ ለመቀላቀል ነው እየተባለ የሚገኘው። ልክ ሜዲካሉንም ካለፈ በኋላ ከአያክስ ጋር የሚፈራረም ይሆናል። በአያክስም እንግዲህ ቀጣዩን ሲዝን የ2025-26 የውድድር ዘመንን በዛ የሚቆይ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ሉዊስ ዲያዝን የተመለከተውን ይሆናል። ከዚህ ቀደም እንግዲህ ሉዊስ ዲያዝ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበረ። አንደኛው ከሉዊስ ዲያዝ ጋር ስሙ የተያዘው ደግሞ ባርሴሎና ነበረ። እንደዚሁም ባርሴሎናዎች እንግዲህ ለሊቨርፑል ጥያቄ አቅርበው ነበር። በዛ ሰዓት እንግዲህ ሊቨርፑሎች ይህ ተጫዋች አይሸጥም ብለው ነበረ። አሁን ላይ ግን ሊቨርፑሎች ይህንን ተጫዋች እንግዲህ ለመሸጥ እንግዲህ ፈቃደኛ ናቸው። ነገር ግን ደግሞ ትክክለኛውን ሂሳብ የሚያቀርብ ቡድን ካለ ብቻ ነው እየተባለ የሚገኘው። እንደ ዘ አትሌቲክስ ዘገባ ከሆነ እንግዲህ አሁን ላይ ባርሴሎናዎች ፊታቸውን ወደ አትሌቲኮ ቢልባኦ ተጫዋች ወደ ሆነው ወደ ኒኪዮ ዊሊያምስ አዙሮታል ነው እየተባለ የሚገኘው። መጀመሪያ እንግዲህ ሉዊስ ዲያዝን ነበረ ማስፈረም ፈልገው የነበረ። ነገር ግን ደግሞ ሊቨርፑል ለዚህ ተጫዋች የለጠፈው ሂሳብ ባርሴሎናዎች ካቀረቡት ሂሳብ አንጻር ሲታይ የ20 ሚሊዮን ዩሮ ልዩነት አለው ነው የተባለው። ይህንንም ዘገባ ይዞልን የወጣው ደግሞ ስፖርት የተባለው ዘገባ ሲሆን እንደ ስፖርት ዘገባ ከሆነ እንግዲህ ሊቨርፑሎች ለዚህ ተጫዋች ቢያንስ 80 ሚሊዮን ዩሮ ወይም ደግሞ 68 ሚሊዮን ፓውንድ ይፈልጋሉ ብሏል። ባርሴሎናዎች ደግሞ ለዚህ ተጫዋች ማቅረብ የሚችሉት 60 ሚሊዮን ዩሮ ወይም ደግሞ 51 ሚሊዮን ፓውንድ ብቻ ነው እየተባለ የሚገኘው። በዚህም ምክንያት እንግዲህ ባርሴሎናዎች ያን ያህል ገንዘብ ማውጣት ስለማይችሉ ፊታቸውን ወደ አትሌቲኮ ቢልባኦ ተጫዋች ወደ ሆነ ወደ ኒኮ ዊሊያምስ አዙሮታል ነው የተባለው። ይህ ለሉዊስ ዲያዝ ምን ማለት ነው የሚለውን ነገር ስንመለከት እንግዲህ አንደኛው አማራጭ የሚሆነው በዛው በሊቨርፑል ማቆየት ነው። ሌላኛው አማራጩ ደግሞ ወደ ሳውዲ ክለቦች መሄድ ነው። በዚህ ሰዓት እንግዲህ የሳውዲ ክለቦች እየፈለጉት ይገኛሉ። በተለይ ደግሞ አልናስሮች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው ሲባል ነበር። ነገር ግን ሉዊስ ዲያዝ ደግሞ ከዚህ በፊትም የሱ አባትም እንደተናገረው ከሆነ ለባርሴሎና መጮት ይፈልጋል ሲባል ነበር። ነገር ግን ደግሞ ባርሴሎናዎች ፊታቸውን ወደ ኒኮ ዊሊያምስ ማዞራቸውን ተከትሎ ወይ በሊቨርፑል መቆየት ነው፣ ካልሆነ ደግሞ ወደ ሳውዲ ሊግ በመሄድ ብዙ ብሮችን ማካበትም የሚችልበት ቻንስ አለው ማለት ነው። ቀጣይ ውሳኔ ምን ይሆናል የሚለውን ነገር እንግዲህ አብረን የምንከታተለው ነገር ይሆናል። በቀጣይ የምንመለከተው ደግሞ ቶማስ አሩጃን የተመለከተውን ዘገባ ይሆናል። እንደ አንፊልድ ዋች እና እንደ ኤቦላ ዘገባ ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች ላይ ፍላጎት አሳይቷል ነው እያለን የሚገኘው። በእርግጥ ሊቨርፑሎች ብቻ አይደለም በዚህ ተጫዋች ላይ ፍላጎት ያላቸው፣ ቼልሲዎችም ፒኤስጂዎችም ይህንን ተጫዋች እየተከታተሉት ይገኛሉ ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ የ23 ዓመት ወጣት ተጫዋች ነው። እንደዛም ቢሆን ግን በጣም ቨርሳታይል የሚባል ተጫዋች ነው። በዋነኝነት እንግዲህ የመሀል ተከላካይ ሆኖ መጮት የሚችል ተጫዋች ነው። ነገር ግን ደግሞ በ2024-25 የውድድር ዘመን እንግዲህ
በአብዛኛው ጊዜውን ሲጫወት የነበረው በቀኝ ፉልባክ ላይ ነበር ሲጫወት የነበረው። ምክንያቱም እንግዲህ የቀኝ ፉልባኩ ተጫዋች ጉዳት በማስተናገዱ ምክንያት እንግዲህ ያንን ቦታ ከቨር እንዲያደርግ አድርጎታል እና ሊቨርፑሎች እንግዲህ በዋነኝነት ይህን ተጫዋች የሚፈልጉት የመሀል ተከላካይ ቦታውን ከቨር እንዲያደርግላቸው ነው። በተለይ ደግሞ ከሊቨርፑል አንድ የመሀል ተከላካይ ተጫዋች የሚለቅ ከሆነ ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ እስከ 2029 ድረስ የሚያቆየው ኮንትራት አለው ከቤኔፊካ ጋር። እንደዚህ ረዘም ያለ ጊዜ ቢኖረውም ነገር ግን የውል ማፍረሻ ተቀምጦበታል ነው የሚባለው። የውል ማፍረሻው ደግሞ 80 ሚሊዮን ዩሮ ሊደርስ ይችላል ተብሎ ይገመታል በዚህ ሰዓት ላይ። ምናልባትም እንግዲህ ሊቨርፑሎች ይህን ተጫዋች ማስፈረም ከፈለጉ ይህን ያህል ገንዘብ መክፈል መቻል አለባቸው። በተለይ ደግሞ ቤኔፊካዎች በድርድር ላይ እንግዲህ በጣም ጠንካራ ናቸው። ሊቨርፑሎች እንግዲህ ከዛ ያስፈረሙት ተጫዋች አለ ዳርዊን ኑኔዝ በ100 ሚሊዮን ዩሮ በሚጠጋ ሂሳብ ነበር ያስፈረሙት አዶንሶቹን ጨምረው ማለት ነውና በጣም ከባድ ተፎካካሪዎች ናቸው። ነገር ግን ደግሞ የውል ማፍረሻ ካለ ከነሱ ጋር ያን ያህል መነጋገር አያስፈልግም። ቀጥታ የውል ማፍረሻውን ከፍሎ ብቻ ተጫዋቹን ማስፈረም ይቻላል። በእርግጥ አንዳንድ ጊዜ ክለቦች ምንድነው የሚያደርጉት በቀጥታ ወዲያውኑ 80 ሚሊዮን ዩሮ ከመክፈል ከክለቡ ጋር በመደራደር 5-10 ሚሊዮን እዛው ላይ ጨምረው ለረጅም ዓመት ተቆራርጦ በሚከፈል ሂሳብ ለመክፈል የሚያደርጉት ጥረት አለ። ብዙ ጊዜ እንደዛ ነው የሚደረገው። ሊቨርፑሎችም ያንን ነገር ሲያደርጉ ተመልክተናልና ምናልባትም እንግዲህ ይህን ተጫዋች ማስፈረም ከፈለጉ እንደዛ ሊያደርጉ ይችላል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በዚህ ሰዓት ላይ በሄርኒያ ጉዳት ምክንያት ከሜዳ ውጪ ነው ያለው። ነገር ግን ደግሞ ልክ የክለቦች ዓለም ዋንጫ ልክ እንደተጠናቀቀ እንግዲህ ወደ ሜዳ ይመለሳል ተብሎ ይጠበቃል እና ምናልባትም ሊቨርፑሎች እንግዲህ ፊታቸውን ወደዚህ ሊያዞሩ ይችላሉ። በተለይ ደግሞ የኢብራሂሞ ኮናቴ፣ የጆ ጎሚስ እንደዚሁም ደግሞ የኳንዛ ጉዳይ እንግዲህ እስካሁን ድረስ አለየለትም። ምናልባት ከነዚህ ሶስት ተጫዋቾች መካከል አንዱ ቢለቅ እንግዲህ ፊታቸውን ወደዚህ ሊያዞሩ ይችላሉ ተብሏል። ሌላኛው በመጨረሻ የምንመለከተው ደግሞ የሚሎስ ኬርኬዝን ጉዳይ ይሆናል። እንደሚታወቁ እንግዲህ ይህ ተጫዋች ከሊቨርፑል ጋር ስሙ መያዝ ከጀመረ ትንሽ ሰንበትበት ብሏል። ከዚህ በፊትም እንግዲህ የሊቨርፑል ተወካዮች የእሱን ተወካዮችን እንደዚሁም ደግሞ ከበርንማውዞች ተወካዮች ጋር ራሱ ግንኙነት አድርገዋል ሲባል ነበርና አሁን ላይ እንግዲህ አይፔፐር ይዞት በወጣው ዘገባ መሰረት የዚህ የሚሎስ ኬርኬዝ ሁኔታ እንግዲህ ሊጠናቀቅ በጣም ጥቂት ነገሮች ናቸው የቀሩት። ምናልባትም እንግዲህ በዚህ ሳምንትም ሊጠናቀቅ ይችላል ብሏል። ነገር ግን ደግሞ አሁንም ድረስ አንዳንድ ጥቃቅን ነገሮች ላይ መስማማት ይቀራቸዋል ነው እያለን የሚገኘው። ነገር ግን ይህ ዝውውር ሲጠናቀቅ እንግዲህ ሊቨርፑሎች ከ40 እስከ 45 ሚሊዮን ፓውንድ በሚጠጋ ሂሳብ ሊከፍልበት ይችላሉ ነው እያለን የሚገኘው። በተጨማሪም እንግዲህ ትናንትና ምሽት ላይና ዛሬ ጧት ላይ እንግዲህ ሚሎስ ኬርኬዝና አባቱ የሰጡት የተለያየ አስተያየቶች አሉ። በተለይ ሚሎስ ኬርኬዝ የሰጠው አስተያየት እንግዲህ ለሊቨርፑል ደጋፊዎች ደስ የሚል ነገር አለው። ምንድነው የሰጠው አስተያየት? መጮት የምፈልገው ለሊቨርፑል ብቻ ነው ብሏል። በተጨማሪም እንግዲህ አያይዞ ምንድነው ያለው? በዚህ የክረምት የዝውውር መስኮት የመውጣ ከሆነ መዳረሻ ሊቨርፑል ብቻ ነው ብሏል። አባትዮም አያይዞ እንግዲህ ሌላ ከማንም ክለብ ጋር እያወራን አይደለንም ያለ ነው የኛ ምርጫ ወደ ሊቨርፑል መቀላቀል ብቻ ነው ብሏል። ሪቻርድዮ ነው እንግዲህ ወደ በርንማውዝ እንድንሄድ ያደረገ፣ ስለዚህ እሱ ወደ ሄደበት ሁላ እንከተለዋለን ብሏል። በተጨማሪም አያይዞ በሰጠው አሴት ምንድነው ያለው? ዝውውሩን ወደ ሊቨርፑል የማደርገውን ሂደት እንደምጨርስም በቅርቡ እንደሚጠናቀቅም እምነት አለኝ ብሏል። በተጨማሪም ስለ ሊቨርፑል በሰጠው አስቴት ምንድነው ያለው? የሊቨርፑል ስቴዲየም አንፊልድ ካዩሃቸው ምርጥ ስቴዲየሞች መካከል አንደኛው ነው ብሏል። በተለይ ደግሞ በፕሪሚየር ሊጉ እንግዲህ ድንቅ ድባብ ያለበት ስቴዲየም ነው። የኒውካስል ስቴዲየም በጣም ጥሩ ድባብ አለው፣ ነገር ግን ደግሞ የሊቨርፑልን አያክልም። የሊቨርፑል በጣም ምርጥ ነው ብሏል። ስለ ገጠሞት ከባዱ ተጋጣሚ ደግሞ ሲናገር መሐመድ ሳላ እኔ ከገጠምኳቸው በጣም ጠንካራ ቴክኒካሊ ጉድና ከባድ ተጫዋቾች መካከል እንግዲህ አንደኛው ነው ብሏል። ይህንን አስተያየትና ሌሎችንም ከዚህ በፊት የሰጣችሁን አስተያየቶች ላይክ ያደረጋችሁን ፎቶዎች ከተመለከትን እንግዲህ ወደ ሊቨርፑል ለመምጣት ምን ያህል እንደጓጓም የሚያሳይ ነገር ነው። ሊቨርፑሎችም እንግዲህ ይህንን ተጫዋች ይመጣል ተብሎ ነው የሚጠበቀው። በጣም ጥሩ የሚባል ተጫዋች ነው፣ ጠንካራ የሚባል ተጫዋች ነው፣ በጣም ፈጣን የሚባል ተጫዋች ነውና ሊቨርፑል እንግዲህ ወደ ቀጣዩ ምዕራፍ ለመሸጋገር ከሚረዱ ተጫዋቾች መካከል እንግዲህ አንደኛው ይሆናል ተብሎ ነው የሚጠበቀውና በቅርቡም እንግዲህ የዚህ የዝውውር ሂደት ይጠናቀቃል ተብሎ ይጠበቃል። ምናልባትም አንዳንድ መረጃዎች እንደተናገሩት ከሆነ እንግዲህ ምናልባትም የሊቨርፑሎች የፍሎሪን ቪርትስን ይፋ ከማድረጋቸው በፊት የዚህን ተጫዋች ይፋ ሊያደርጉ የሚችሉበት ቻንስ አለ ሲባል ነበር። ነገር ግን ደግሞ የፍሎሪን ቪርትስ እንግዲህ የሕክምና ምርመራ አርብ ይደረጋል ተብሎ ቀጠሮ ተሰጥቶታል። ከዛ በኋላ እንግዲህ ቀጣዩ የሊቨርፑል ፈራሚ ይሆናል የሚጠበቀው ሚሎስ ኬርኬዝ ነው። ሁሉም ነገሮች እንግዲህ እየተጠናቀቁ ነው ያሉት። በጣም ጥቂት ነገሮች ናቸው እየቀሩት። እነዛ ሲጠናቀቁ እንግዲህ የሕክምና ምርመራ ያደርጋል። ከዛ በሊቨርፑል በይፋ የፈረመ ተጫዋች መሆን ይችላል ማለት ነው። እንግዲህ በአጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በእነዚህ መረጃዎች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ ነገ ዕለት እንግዲህ የ2025-26 የውድድር ዘመን የፊክስቸሮች ዝርዝር ይወጣልና
በዚህ ላይ እንግዲህ ሊቨርፑሎች መጀመሪያ የሚገጥሙት ተጋጣሚ ማን ይሆናል የሚለውን ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ በቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ቻው።